ዛሬም አዳዲስ መረጃዎችን ወደ እናንተ ይዘን መተናል። አንዳንዶቹ መረጃዎች አዳዲስ ናቸው፣ አንዳንዶቹ መረጃዎች ደግሞ ሰሞኑን በደንብ የምታውቋቸው ናቸው። ትልቁ ነገር አሁን ዛሬ ያለው ነገር በተለይ ከአፋብን ጋር ተያይዞ ትልቁ ያለው ተጋድሎ ዳሞትና ጎጃም ላይ የተደረገ ያለው ተጋድሎ ነው። በጣም በርካታ ጀነራሎች፣ በጣም በርካታ ጦር፣ በርካታ ኮሎኔሎች አሉ የሚባሉ የብልጽግና የጦር አጋፋሪዎች በሙሉ ተሰናድተው ዘምተዋል። ሮኬቶችን ይጠቀማሉ፣ ከባድ መሳሪያዎችን ይጠቀማሉ። ህብረተሰቡን የመጠበቅ ኃላፊነት ያለው ሌላኛው ቡድን ላይ ነው እንጂ አገዛዝ ነኝ መንግስት ነኝ የሚለው አካል ላይ አይደለም ያለው። ህዝቡ ላይ ከፍተኛና መጠነ ሰፊ ውድመት እያደረሰ ህብረተሰቡ ላይ ከፍተኛ ጉዳት እንዳይደርስ ጥንቃቄ በማድረግ ህብረተሰብ ንጹሃን እንዳይጎዱ ለማድረግ ከፍተኛ ጥንቃቄ ነው እየወሰደ እንቅስቃሴ እያደረገ ያለው። እንግዲህ የፋኖ ኃይል ነው፣ አፋብን ነው። ያገዛዙ ኃይል አለኝ የሚለውን የጦር መሳሪያ ያለምንም ተጠያቂነት ያለምንም ከልካይ በፈለገው አቅጣጫ እንደፈለገ እያስወነጨፈ እንዳለ እየሰማን ያለ ነው። በየዕለቱ የሚደርሱን ምስሎች እናያለን። የቁም እንስሳ ከብቶች ሲቃጠሉ እናያለን። ንብረት ሲወድም እናያለን። የአርሶ አደሩ እንደዚሁ ማሳ ሲወድም እንመለከታለን። ህጻናት ሲገደሉ እናያለን። ቤቶች ላይ መድፎቹ ከባድ መሳሪያዎች ሲወድቁ እየተመለከትን ያለ ነው። እንዲህ አይነት ነገሮች አሉ። በአንጻሩ ግን ገባሁባቸው በሚላቸው አካባቢዎች ላይ ደግሞ ገባው እያለ ከፍተኛ ፕሮፓጋንዳም ሲነዛ እንመለከታለን እና በጣም ብዙ ሰዎች የዚህን ወታደራዊ ዘመቻ ትርጉም ለመስጠት ሲቸገሩ እመለከታለሁ። ግን ዝም ብሎ አገዛዙ እንደተለመደው በንጹሃን ላይ የሚያደርሰው ጅምላ ጭፍጨፋ አካል አድርገው ነው የሚረዱት። ከዛ በዘለለ የተለየ ወታደራዊ ትርጉም ለመስጠት ጥረት ሲደረግ አላየሁም። ስለዚህ የተወሰኑ ነገሮችን እዚህ ላይ ማንሳት አስፈላጊ መስሎ ይሰማኛል። በእርግጠኝነት የምነግራችሁ ነገር ይሄ ዳሞት እና ሌሎች ጎጃም አካባቢዎች ላይ በተለያየ አካባቢ ላይ እየገባ ያለው ኃይል ልክ የፋሽስት ሰራዊት የገጠመውን ሁኔታ የሚገጥመው እንደሆነ በግልጽ ማወቅ ይገባል። ይሄ የሚገባው ኃይል በአጠቃላይ የሚወጣ ኃይል አይደለም። ሳድሊ ነገ ኮሎኔሎቹ ተማርከው እኛ ቃለ መጠየቅ እንደምንሰራላቸው በዚህ አጋጣሚ በእርግጠኝነት መናገር ይችላል። እዛ የሚገቡ ኮሎኔሎች ፎቶ አትልቀቁ፣ ደስ ብሎናል እያላችሁ ፎቶግራፍ አትለጥፉ። አንድ ከተማ ላይ በትገቡ ፋኖ ካፈገፈገ ከተማ ለቆልህ ያከፈገፈገበት ምክንያት ፒውርሊ ወታደራዊ ነው። ይሄንን ባለፉት 3 ዓመታት በቀጥታ ወታደራዊ ትንተና ስንሰጥ እኛ በየዕለቱ በኤቢሲ ለማሳየት ሞክረናል። ብልጽግና ወደ አንድ ከተማ ሲገባ በድል አድራጊነት ስሜት እንዳይናገር፣ ምክንያቱም መንግስት ነኝ የሚል አካል ነው። እነዛን አካባቢዎች ለቅቄ ነበር የሚለውም ሽንፈት ነው። አንድን አካባቢ ከፋኖ አስለቀቅኩኝ ብሎ ጀነራሉ ጭምር ሳይቀር ሰልፊ የተነሳ ከወታደሮች ጋር ከለቀቀ ይሄ ወታደራዊ ድል አይደለም። ኤኒቲንግ ሌስ ዛን ቶታል ቪክትሪ ለብልጽግና ሽንፈት ነው። ፋኖን አናይሌት ማድረግ አልቻለም ማለት ብልጽግና ተሸንፏል ማለት ነው። የፋኖ ቲዮሪ ኦፍ ቪክትሪ ብልጽግናን ድል መንሳት፣ ኮምፕሊት ድል መንሳት ሰከንድ ሌየር ኦፍ ቪክትሪ። ፋኖ ብልጽግና እንዳያሸንፍ መከላከል ድል ነው ለፋኖ። አንድን አካባቢ ላይ ተረጋግቶ እንዳይቆጣጠር ማድረግ ድል ነው ለኢንሰርጀንቶች። የሆነ ከተማ ገባን የሆነ ከተማ ወጣን ማለት እንደ ድል ተደርጎ በጀነራሎች መነገር ተጀመረ ማለት ያ ጦር በእርግጠኝነት ተሸንፏል ማለት ነው። ያንን አካባቢም ተቆጣጥሮ መዝለቅ አይችልም ማለት ነው። እና ሰሞኑን የተመለከትነው ነገር በዛ አካባቢ ላይ ደጋዳሞት ፈረስ ቤት ገባን ተብሎ ከፍተኛ የሆነ ድል የከፍተኛ የፕሮፓጋንዳ እንትን ለማድረግ ጥረት እየተደረገ ነበር። እንደውም አንዳንዶቻችን እንዴ አሰብን የያዘ ወይንም ሌሎች ቦታዎች ላይ የገባ ነበር የሚመስለው፣ ሱዳን ውስጥ ገብቶ ወይንም ደግሞ በሱዳን ኃይሎች የተያዘን መሬት ያስለቀቀ ነው የሚመስለው፣ ወይንም ደግሞ የኢትዮጵያን በፈር በሶማሊያ የሚገኘውን ኢትዮጵያ እንደ በፈር የምትጠቀመውን ጌዶን ገብቶ ከግብጽ ጦር አስለቅቆ እነ ባይዶዋን ምናምን ይዞ የኢትዮጵያን ሴኩሪቲ ከውጪ ሊቃጣ ከሚችል ጥቃት የተከላከለ ነበር የሚመስለው። ፈረስ ቤት ገባው እያለ ሲናገር የኢትዮጵያ ጦር ሳይሆን የጣሊያን ጦር አድርጎ ራሱን የሚቆጥር ኃይል እንደሆነ በትክክል ትመለከታላችሁ።
ሶ በዛ ደረጃ ፕሮፓጋንዳ ሲሰራበት በግልጽ የፋኖ አመራሮችም አፋምና አመራሮችም በተለያየ መንገድ በማህበራዊ ሚዲያቸው አንዳንዶቹ የሚያስቀምጧቸው ነገሮች እየተመለከትን ነበር። በግልጽ የሚያስቀምጧቸው ነገሮች ምንድናቸው? የትም ቦታ ላይ አይደለንም ማለት የትም ቦታ ላይ አለን ማለት ነው ይላሉ። ሶ ስትራቴጂካሊ ፈረስ ቤት ሲመጣ ያገዛዙ ኃይል እነሱ በሚፈልጉበት በራሳቸው ቅድና በራሳቸው ቦታ ላይ ነው የሚገኙት። ከዛ ውጪ መቼ ላይ እንዴት አድርገው እንደሚመጡ አገዛዙም አያውቅም። ስለዚህ ሲገባ የሉም። የትም ቦታ ላይ ሲሄድ እነሱን አያገኝም። የሚያገኘው ንጹሃንን ነው። የሚያገኘው አርሶ አደሩን ሰብል ነው። የሚያገኘው አርሶ አደሩን ቤትና የነዋሪውን መኖሪያ ቤት ነው የሚያገኘው እንጂ ተዋጊውን ኃይል በቀጥታ አክሰስ ሊያደርግ የሚችልበት እድል የለም። ሶ ያ ሆኖ ትላንትና እንግዲህ ያንን ፉከራ ሳይጨርሱ ዛሬ ደግሞ እየሰማን ያለነው ነገር እንዳለ የገባው የብልጽግና ጦር በእነዚህ አካባቢዎች ላይ ሁሉ ተከቦ ነፍስ ውጪ ነፍስ ግቢ ላይ እንዳለ እየሰማን ያለነው። በጣም በርካታ አካባቢዎች ላይ ኦሬዲ ምርኮኛው ኦሬዲ የጦሩ ራሱ እርስ በርስ መታወቀስ እንደጀመረም ጭምር እየሰማን ያለነው። በጣም መጠነ ሰፊ ውጊያ ነው በነገራችን ላይ እየተደረገ ያለው በጎጃም። ሶ ይሄ እንግዲህ የሚነግረንም ትልቅ ጥቁም ነገር አለ ብዬ አስባለሁ። በተለይ ቴዎድሮስ እዝ ያለበትን ታሪካዊ ኃላፊነት ያለበትን ታሪካዊ ቁመና በደንብ ማወቅ አለበት ብዬ ነው ማስበው። በአማራ ትግል ውስጥ ክሌኔ በጣም ኦፕንሊ ነው ይሄንን ጉዳይ ሁሉ ጊዜ የምናገረው። ቴዎድሮስ ዝም ብሎ ተራ እዝ አይደለም። ዝም ብሎ የወታደራዊ እንቅስቃሴ ወይንም ወታደራዊ እንቅስቃሴ በማድረግ ዝም ብሎ ጠመንጃ ለመሸከም የወጣ ኃይል አይደለም። ከመጀመሪያው ጀምሮ በአማራ ትግል ውስጥ የነበረው ሚና indispensable የማይተካ ሚና ነው ያለው። ይሄ እዝ የአማራውን አንድነት በመሰብሰብ ረገድ የአማራውን ኃይል በተለያየ አካባቢ ላይ ከተበተነ ኃይልነት ወደ ማዕከል ያለው ወታደራዊ እዝነት እንዲሰበሰብ በማድረግ ረገድ የተወጣው ሚና ታሪካዊ ሚና ቀላል አይደለም። በጣም በርካታ የተማሩ ወጣቶችን የያዘ በጣም ሰፊ ስፍራን ተቆጣጥሮ የሚሰራ ትግሉን ፖፑላር ያደረገ በትግሉና በህዝብ መካከል ያለውን ቁርኝት በከፍተኛ ደረጃ ያሳደገ እያንዳንዱ የህብረተሰቡ አካል ለምን ይሄንን ትግል እንደሚያደርግ በቂ ግንዛቤ ላይ እንዲደርስ ያስቻለ ሰው አውቆ እንዲታገል ማህበረሰቡ የመጣበትን አደጋ ተገንዝቦ በዛው ልክ ለራሱ ነፃነት ዋጋ እንዲከፍል እንዲታገል ማሳመን የቻለ ነው። የቴዎድሮስ እዝ መነሳት የአማራ መነሳት ነው። በነገራችን ላይ በሌሎች አካባቢዎች ላሉ የአማራ ኃይሎች የብርሃን ጮራን ይፈነጠቃል። የሚያስተጋባ ድልን ያስተጋባል። ቀላል ሚና አልነበረው። ይሄ አገዛዝም እዛ አካባቢ ላይ ይቀጣጠል የነበረውን የአማራ ናሽናሊዝም ክራሽ ለማድረግ ያላደረገው ያልቧጠጠው ነገር የለም። ያልመደበው ገንዘብ የለም። አመራሩ ላይ ያላደረገው ዘመቻ የለም። እጅግ በጣም መጨረሻ ላይ ዘመቻ አድራጊዎቹ ሰለቻቸው ይመስለኛል። አገዛዙም ሰለቸው። ሊበትነው ያላደረገው ጥረት የለም። ባለሀብት ያልተላከ ባለሀብት ያልተላከ ሃይማኖት አባት ያልተላከ ሽማግሌ አልነበረም። ቴዎድሮስን ማፍረስ ሙሉ የአማራን ትግል ነበበተን ይቆጠር ነበር። በኋላ ቴዎድሮስ የራሱን የትግል ችቦ ከለኮሰ በኋላ ለሌሎች ወንድሞች መጠናከርና በሌሎች አካባቢዎች ላይ ተመሳሳይ ኤግዛክትሊ የቴዎድሮስን አይነት እንቅስቃሴ እንዲደረግ እድልን የፈጠረ ጥረቶችን በማድረግ በሁሉም አካባቢ ላይ ወጥነት ያለው ጠንካራ ትግል እንዲደረግ በማድረግ አሁን ምስራቅ አማራ ላይ ምንም ጥርጥር እንዳይኖር ያደርጋል። አሁን የምስራቅ አማራ ላይ ምኒልክ እዝ ላይ ምንም ስጋት የለውም። አማራው ትግሉን የት እንደሚያደርሰው በግልጽ መናገር ትችላል። አያያዙን አይተው ውጤቱን መናገር ስለምትችል ማለት ነው። አሁን በላይዝ እየሄደበት ያለው መንገድ ተመልከቱት። ሸዋ ላይ አሳምነው እየሄደበት ያለውን መንገድ ተመልከቱት። አልፎ ተርፎ ቢዛሞ ላይ ያለውን ተመልከቱት። ምን አይነት መሰረት እያያዘ እንደመጣ ማለት ነው። ከቅርብ ጊዜ ወዲህ ግን ቴዎድሮስ
ሁነኛ ፈተናዎች ገጥመውት እንደነበረ መቼም ብዙዎቻችሁ የምትረዱት ነው። እኔ ፕሮግራም አልሰራበትም። አንዳንዴ ችግሮች ሲያጋጥሙ ለአማራ ችግር ብርቁ ስላልሆነ መጥቼ ሚዲያ ላይ አላለቅስም። ምክንያቱም እንዴት እንደሚፈታ ስለማቀው ከኛ አስተሳሰብም በላይ የሚሆን ችግር ይገጥመናል ብዬ ስለማላስብ ባይዘው የገጠመን ፈተና የትኛው ፈተና ለኔ አሁን የምናያቸው ማናቸውም ፈተናዎች በጣም በትንሽ ሐሳብ ጊዜ ወስዶ በማሰብ የሚፈቱ ችግሮች ናቸው። አማራ በዘመናችን ገጥሞን የማያውቅ የተለየ ፐዝል የገጠመን እጅግ በጣም ዲስኦሪየንት የሚያደርግ እጅግ ፈታኝ ሁኔታ አስበንና አልመን አቅደን የማንፈታው ነገር እንደገጠመን እየመጣን በተለያየ ቦታ ላይ ማልቀስ ተገቢ ነው ብዬ አላምንም። አመራሩ ጊዜ ከወሰደ ሊፈታው የማይችለው ምንም ነገር አማራን አልገጠመውም ብዬ ነው ማምነው። ከአማራ ህዝብ አቅም በላይ የሆነ የኢትዮጵያ ችግር አለ ብዬ አላምንም። ከአማራ ህዝብ በላይ የሆነ የአማራ ችግር በፍጹም ሊኖር አይችልም። ከአማራ ህዝብ በላይ የሆነ የቀጠናው ችግር አለ ብዬ አላምንም። የኛ ችግር የነበረው ተቀራርቦ መነጋገር፣ መተማመን፣ ከዛ በኋላ ያጋጠሙንን ፈተናዎች የምንፈታበትን ስትራቴጂ በጋራ መቀየስ ላይ ነው የነበረው ችግር። እነዛን ችግሮች መቅረፍ የሚያስችል አቅም አለ ብዬ ስለማምን በተለይ ቴዎድሮስ ላይ ችግሮች አጋጥመው ችግሮችን ለመፍታት ረዘም ያለ ጊዜ ሊወስድ ይችላል የሚል ችግር ያጋጥመዋል ብዬ ከማላስባቸው እዞች አንዱ ቴዎድሮስ እዝ ነው። ምክንያቱም በጣም በርካታ ማውቃቸው እጅግ ማከብራቸው በጣም እና እምጓጓላቸው ማለት ነው ወጥተው ኢትዮጵያን እስኪያገለግሉ ድረስ እነዚህ ልጆች ብዬ እምጓጓባቸው ልጆችም ጭምር ያሉበት ቦታ ነው። በነገራችን ላይ ማለት በጣም የሚያሳሱ ልጆች አሉ። በእውነት በደንብ የተማሩ ለምን በዛ ቦታ እንደተገኙ የሚያውቁ ጥሩ ዝግጅት ያደረጉ ልጆች ያሉበት እና እንድናርፍ የሚያደርገን አእምሮአችን እንዲያርፍ የሚያደርጉ ልጆች ያሉበት እና ጠላት በቅርብ ጊዜ ቴዎድሮስስ ችግር አጋጥሞታል። የውስጥ አንድነት ችግር አጋጥሞታል። አካባቢነት ፕሮቪንሻሊዝም አጋጥሞታል። በዚህም ምክንያት ባልተደራጀበት ችግሩን ባላከመበትና ባልፈታበት ሁኔታ ከበባ ፈጽምበትና ይሄንን አካባቢ ባዳፈን በሌላ አካባቢ ላይ ያለው የአማራ ናሽናሊዝም ራዲየት ሊያደርግ አይችልም። ስለዚህ አማራን እዚህ አካባቢ ላይ መድፈቅ ከቻልኩኝ በሌሎቹ አካባቢ ላይ ያለውን በተናጠል ደግሞ ጋፈጠዋለሁ ብሎ የተለየ ስትራቴጂ አይደለም የምናውቀውን አይነት ስትራቴጂ ነው ያዘው። ግን ደግሞ መጠነ ሰፊ የሆነ ወታደራዊ ዘመቻ በዚህ አካባቢ ላይ እንዳወጀ ትመለከታላችሁ። ይሄ ላለፉት 50-60 ዓመታት ኢትዮጵያ ችግሮች ባጋጠማቸው ጊዜያቶች ውስጥ ጎጃም ላይ የተደረገ ትግልንና የማህበረሰቡን በትግል ውስጥ የነበረውን ሚና ጠንቅቆ ካለመረዳት በየዘመኑ የሚፎርሹ መንግስታት ስለሚነሱ ዛሬም እነ መሐመድ ተሰማ እዛ አካባቢ ላይ የሚያደርሱት ነገር ከዛ በታሪክ ከተሳሳት ውስጥ እንደ ጣሊያን ጦር ማመራሮችና ወታደሮች የተለየ ነገር ይዘው እንዳልመጡ እንገነዘባለን ማለት ነው። ዛሬም የሚደረገው ዘመቻ ትላንት ያልተደረገ ዘመቻ አይደለም። ምንም የተለየ ውጤት የለውም። በተመሳሳይ ሁኔታ አንድ ነገር ደጋግሞ የመሞከር አይነት ሁኔታ ካልሆነ በስተቀር ማለት ነው። ገቡ ትላንትና ገብተናል በሚል በከፍተኛ ደረጃ ፕሮፓጋንዳ ነዙ። አሁን ደግሞ ነፍስ አውጪኝ ውስጥ ገብተው ወይንም ደግሞ ራሳቸውን ለማዳን ከፍተኛ ርብርብ እያደረጉ እንዳሉ እየሰማን ያለ ነው። እኔ በእርግጠኝነት የምናገረው ነገር እዛ የገባው ኃይል ብልጽግና ሙሉ ለሙሉ እዛ የገባውን ኃይል ሊያጣ የሚችልበት ሁኔታ እንዳለ በግልጽ የሚያመላክቱ ነገሮች እንዳሉ እየተመለከትን ያለ ነው። ዛሬ የሚደርሱን ወታደራዊ ዘመቻዎች ከማታ ጀምሮ የነበረው ነገር እስከዚህ ሰዓት ድረስ ከባድ ትንቅንቅ እዛ አካባቢ ላይ የተደረገ በጣም መጠነ ሰፊ የቡድን መሳሪያዎችን ታጥቆ የመጣ ሰራዊት ነበር የነበረው። በበርካታ ሁኔታ ከባድ ተጋድሎ እየተደረገ እንዳለ ነው መረጃዎች እየደረሱኝ ያሉት ማለት ነው። ቴዎድሮስ ላይ ጠንካራ ህዝብ የትግሉ ባለቤት ራሱ ህዝቡ። የአማራ ትግል በዛ ልክ ጎጃም ላይ በተሰናሰለበት ልክ ሁሉም የአማራ አካባቢዎች ላይ መሰናሰል ቢችል ኖሮ የአብይ አህመድ እድሜ ይሄን ያህል ጊዜ ባልቀጠለ ነበር። በጣም ጠንካራ ህዝባዊ መሰረት አለው። በጣም ጠንካራ ከምታስቡት በላይ
ምክንያቱም ህዝቡን ማሸነፍ የተቻለው ፖለቲካሊ ነው። አስፈራርተው ልትገዛው አትችልም። አሸማቀኸው ልትገዛው አትችልም። ሀብት ንብረቱን አውድመ ልትገዛው አትችልም። ሃይማኖትና ቅርሶቹን አውድመ ልትገዛው አትችልም። ልታንበረከከው የምትችለው ህዝብ አይደለም። የሚገዛው መተማመን አጤ ኃይለ ሥላሴም ጭምር በነገራችን ላይ ወደ ኋላ ሄዳችሁ ከአጤ ኃይለ ሥላሴ ጋር የነበረውን ነገር ጠይቁ፣ አንብቡ። ያልተላከ ሽማግሌ አልነበረም። ያልተላከ ጀነራል አልነበረም። በኋላ እሳቸውም ተገንዝበው ብቸኛው ከጎጃም ጋር ይሄንን ችግር ልፈታ የምችልበት ምክንያት ፖለቲካዊ ነው። ተጨባጭ ሐቀኛ ውይይት ካልሆነ በስተቀር ያን ችግር ሊፈቱ የሚችሉበት ምንም እድል እንደሌለ የተገነዘቡበት ነበር የነበረው ማለት ነው። ዛሬ ጎጃም መላ አማራ መላ ወገኑ በሁሉም አካባቢ ላይ በዚህ አቅምና በዚህ ቁመና ላይ ባለበት ጊዜ ላይ የጎጃምን ህዝብ ላንበረክካለሁ የሚል ሞኝካና ተላላ ካልሆነ በስተቀር ምንም አይነት ውጤት እኔ ራሱ ጀነራል መሐመድ ተሰማ ጎጃም ላይ ሊማረክ ወይንም ደግሞ ጎጃም ላይ ምን ሊሆን እንደሚችል መገመት ይችላል። በጣም ትልቅ አቅም ያለበት አካባቢ ነው። በጦርነት የአማራን ህዝብ አንበረክካለሁ ማለት ላለፉት 3 አመታት ያወጣችሁትን ወጪ ያስጨረሳችሁትን የሰው ኃይል ደግማችሁ ከማስጨረስ የዘለለ የአርሶ አደሩንና የንጹሃንን ህይወት ከመቅጠፍ የዘለለ የኢትዮጵያን ሀብትና ንብረትና ቅርስ ከማውደም የዘለለ ምንም አይነት ውጤት አታመጡ እና በንጹሃን ላይ በወገኖቻችን ላይ በህዝባችን ላይ የምታደርጉትን ነገር አቁሙ። ከቻላችሁ ጦራችሁን ከዛ አካባቢ ላይ አውጡ የሚለውን ነገር በዚህ አጋጣሚ ለማስተላለፍ ነው። ይሄንን አታደርጉም ከተባለ ግን የሚሆነውንና የሚመጣውን ውጤት ደግሞ በጸጋ ተቀበላላችሁ። ስለዚህ ሳላቂ ነው የገባውት የሚል የተማረከ ኮሎኔል ነገ ፕሮግራም ሰራለው ይመጣል። እንትና ኮሎኔል ገሌ ተማረከ ሲባል ሲማረክ ደግሞ እኛ ምንም እናቀው ነገር የለም ከመንገድ ላይ ነው አፍሶ ያመጡን ይላል። ከዛ ያው የፈረደበት መከረኛ ህዝብ ቁስሉን ሲያጥብ እናሳያለን። እንጀራ ሲያጎርሰው እናሳያለን። ልብስ ሲቀይርለት እናሳያለን። ገንዘብ ተዋጥቶለት በሎዳ ሀገር ሂድ ቤተሰቦቹ ጋር በስልክ አገናኙት እየተባለ ደግሞ ሲሰራ እናያለን። ይሄ ህዝብ ምግብ ሲያቀብል የሚያሳዩ ቪዲዮዎችን ባሳያችሁ ሰራዊቱ በተለያዩ አካባቢዎች ላይ ሲዘምት የነበረባቸው በርካታ አጋጣሚዎች እንዴት ደጀን ሆኖ ያንን ሰራዊት ሲጠብቅ የነበረ ማህበረሰብ እንደነበረ ላሳያችሁ ይችላል። በጣም በርካታ ቪዲዮዎች ዛሬ እዛ ህዝብ ላይ ዘምተው ነው ከዚህ ህዝብ ጋር እየተዋጉ ያሉት ማለት ነው። በዚህ ሂደት ውስጥ ነው ናሽናል ዳያሎግ እያደረግናል አለን የሚሉት። ሀገሪቱ ያለችበትን ተጨባጭ ሁኔታ ከዚህ መረዳት ትችላላችሁ። ክቡራትና ክቡራን ቴዎድሮስ እዚህ ግን ያጋጠማችሁን በጣም ተራ ችግር በፍጥነት ፍቱት። ከናንተ የምንጠብቀው ምሳሌነትን ብቻ። ይሄ የአማራ ትውልድ እናንተን ይመለከታል። ባይዘው እዛ አካባቢ ላይ ያላችሁ ሰዎች፣ ሽማግሌዎች፣ ባለሀብቶች ህዝባችሁንና ትውልድን ታሪክን አክብሩ። ያንን ጠንካራና ጀግና ታታሪ ህዝብ አክብሩ። ኦኬ፣ የማይመጥነው ቦታ ላይ አትቆሙ። አማራን ቀና ያደረገ ህዝብ ነው። በምሳሌነት የምናነሳው ህዝብ ነው። ተጋድሎውን ታሪክ ሲጽፈው ሲዘክረው የሚኖረውን ተጋድሎ እያደረገ ያለ ህዝብ ነው። ያንን ህዝብ የሚመጥን ሊደርሺፕ ይፈልጋል። እኔ ዛሬ የምናያቸው በዛ አካባቢ ላይ የምንመለከታቸው ልጆች ነገ የምስራቅ አፍሪካ የአፍሪካ ምርጥ ጀነራሎች ያለ ዘመናቸው ከፍተኛ ዕውቀት ያዳበሩ የጦር መሐንዲሶች ምናልባትም ነገ ወታደራዊ ትምህርቶችን የሚያጠኑ ኢትዮጵያ ውስጥ የሚጻፉ መጽሐፍቶች ዛሬ በጎጃም በሸዋ በጎንደርና በወሎ እና በተለያዩ አካባቢዎች ላይ የሚደረገው ተጋድሎ ያንን የሚመሩ የ27 የ23 የ22 ዓመት ወጣቶች የሚሰሯቸው ወታደራዊ ኦፕሬሽኖች በእውነት ነገ ለበርካታ ሀገራትና የጦር ትምህርት ቤቶች ትልቅ ማስተማሪያ የሚሆኑ ታሪካዊ ሰነዶችን ሊያስተላልፉ የሚችሉ ልጆች ናቸው። ትግል ላይ ሆነው መጽሐፍ የሚጽፉ ልጆች እኮ ናቸው። እያንዳንዱን ኦፕሬሽን በመጽሐፍ የሚዘክሩ ልጆች የሚጽፉ ልጆች ናቸው። ወታደራዊ ጠበብቶች ናቸው። እና እነዚህ ልጆች እና በእነዚህ ልጆች መካከል እየገቡ ከድርጅታዊና ተቋማዊ አሰራር መሀል እየገቡ
የነዚህ ልጆች አንድነት በተለያየ ምክንያት አንዱን በማጀገን ሌላውን እንትን በማለት ምናምን አይነት ስያ እንትን ማለት ብዙ ጊዜ የሚያደርጉት ምንድነው? ትግል ውስጥ አማራ ትግል ውስጥ የታዘብኩትን ነገር ልንገራችሁ። ፎርሙላው እንዲህ ነው። አንድ ሰው የአማራን ትግል ማጥቃት ሲፈልግ ውጪ ሆኖ አይደለም የሚያጠቃው። የተረዳሁትን ነገር ነው የምናገረው። የአማራን ትግል ሰዎች ሲያጠቁ የተመለከትኩት ውስጥ ሆነው ውስጥ ይገቡና ለምሳሌ የጎጃም ትግል ደጋፊ ሆኖ ይመጣል። ኦኬ የቴዎድሮስ እዝ ምናምን በቃ ሁሌ የሚያነሳው ስለ ቴዎድሮስ እዝ ወይ ስለ ጎጃም ብቻ ነው። በቃ ሌላውን አማራ ላይ ያነሳ ይችላል። ከዛ ለዛ በጣም ኤክስትሪምሊ ሎያል ሆኖ ለመታየት ጥረት ያደርጋል። መጀመሪያ እንደዛ ነው የሚያደርገው። እዛ ውስጥ ሆኖ ሌላውን በማጥቃት የዚህ ትግል ታማኝ ደጋፊ ለመሆን ይጥራል። በተለይ ለቴዎድሮስ እዝ በጣም ፍጹም ወዳጅ ለመሆን ጥረት ያደርጋል። ሌሎችን በማጥቃት ምስራቅ አማራ ላይ ያለው፣ ምዕራብ አማራ፣ ደቡብ አማራ ላይ ያለው፣ ሰሜን አማራ ላይ ያለው በማጥቃት መጀመሪያ እንደዛ ያደርጋል። ከዛ ይታመናል። በዚህ አይ ይሄማ የኛ ወዳጅ ነው ማለት ነው የሚል እምነት ይሰጠዋል። ከዛ እዛ ይገባና ደግሞ አንደኛውን አመራር ይዝና አገነስ ሌላኛው አመራር ከፍተኛ የጥላቻ ስራዎችን ይሰራል። በአመራሩ መካከል መተማመን እንዳይኖር እነዚህ በጋራ የአማራን ትግል በምሳሌነት በታላቅ ኃላፊነት በትውልድ ውስጥ ምሳሌ የሆኑ ያሉ ልጆችን አንደኛውን ከሌላኛው በተለየ መንገድና ሚዛን ላይ በማስቀመጥ ከዛ በኋላ እርስ በርስ እንዳይተማመኑ ደግሞ ጥቃት ይሰነዝራል። ኦኬ እንዲህ ነው የሚያደርጉት። በጣም በርካታ ቦታ ላይ ያዩዋቸው ሰዎች እንደዛ ነው። አንዳንዶቹ ከድንቁርና ነው። ቤዚካሊ የጠላት ተልእኮ ነው ያዙ አይደሉም። ከመጡበት መንደር ነው የሚነሱት። በቃ ለነሱ ፖለቲካ ማለት እዛችሁ በመንደራቸው ላይ ነው የሚያልቀው። እዛው ተጀምሮ እዛው ላይ የሚያበቃ ነው። ሶ እንደዚህ አይነት መሬት ላይ ሲንፏቀቅ የሚኖር ትግል ነው ኢምፕረስ የሚያደርጋቸው። እነዚህ ሰዎች ምንም አይነት ፖለቲካል አስፓይሬሽን የላቸውም። ማሸነፍ የሚፈልጉት እዛው መንደራቸው ላይ የአማራ ትግል ቀጠናውን ሊመራ የሚጠበቅበት ትግል ያንን ኃላፊነት እንዲወጣ የሚጠበቅበት ነው። የህዝቡ ሁሉና በጣም ሰፊ አቅጣጫዎችን መመልከት የሚጠይቅ ጓዳዊ ትብብር ድርጅታዊ እንትንን በከፍተኛ ደረጃ መቀበልን ትልቅ ዲሲፕሊንን የሚጠይቅ እና ያንን በመተው ቴዎድሮስ ላይ በጣም ከባድ ስራ ተሰርቷል። አብዛኛው በዛ ጠንካራ ህዝብ ክንድ ተመክቶ ነው። አብዛኛው በአማራ ተቋማት በአማራ ህዝብ የጋራ አቋም ተመክቶ ነው። አማራ በደንብ በጣም ሚዛናዊ የሆነ ህዝብ ነው። በነገራችን ላይ ማለት yes አሁን ይሄንን ስል ነን አማራ የሆኑ ሰዎች ወይንም የሆናችሁ ወንድም እህቶች ይሄንን በተለየ ሚዛን ማህበረሰቡን ለማስቀመጥ ጥረት እያደረኩ እንዳለው ልታስቡ ትችላላችሁ። እንደዛ ማለት አይደለም። ማህበረሰቡ በጣም ሚዛናዊ ህዝብ ነው። እውነትን ሳይነጋገር የጋራ የእውነት ትርጉም ላይ የሚደርስ ማህበረሰብ ነው። በሐቅ ያምናል፣ በፍትህ ያምናል እና እውነትን ያውቃል እና የሚሰሩ ልጆችን እውነትን ከምንጩ ነገርን ከምንጩ የሚመለከት ህዝብ ነው ማለት ነው። ይሄንን ኃይል ለማፍረስ የተደረገውን ጥረት በጣም ታዝበናል በበርካታ ጊዜያቶች ውስጥ ማለት ነው። ችግሮች ሲያጋጥሙ በጣም በፍጥነት እነዛን ችግሮች የሚፈታው ለራሱ ለቴዎድሮስ እዝ አይደለም። ቴዎድሮስ እዝ የቴዎድሮስ እዝ ወይንም ደግሞ የጎጃም እዝ አይደለም። የአማራ ህዝብና የትግሉ ህልውና ምልክት ነው። ችግሮችን የምትፈታው እዛ አካባቢ ላለው ወይንም ደግሞ በዛ አካባቢ ላለው አመራር ሲባል አይደለም። ታሳቢ የሚያደርገው ትግላችን የአማራን ህዝብ ህልውና ነው። የዚህ ትግል መዳረሻው ግቡም እሱ ነው። ስለዚህ በአመራሮች መካከል ያለ ችግር የአመራሮች ችግር አይደለም። ትውልድን ታሳቢ ተደርጎ በሚደረግ ትግል ላይ የሚያመጣው አደጋን ታሳቢ አድርጎ ነው መፍትሄ መቀመጥ የሚኖርበት። ስለዚህ በፍጥነት እነዛን እልባት እየሰጡ መሄድ ተገቢነት ያለው ነው። ተጋላጭነትን በከፍተኛ ደረጃ ስለሚቀንስ አሳንሰን በወታደራዊ ትጥቅ ትግል ውስጥ በነገራችን ላይ ትንሽዬ ቀዳዳ ዋጋ ታስከፍላለች።
በየለቱ ቀዳዳዎች መደፈናቸውን ማረጋገጥ ያስፈልጋል። አመራሩ አይነው ድካም እንደሚኖርበት በጣም ከባድ ኃላፊነት ነው በነገራችን ላይ አማራን መምራት በእንደዚህ አይነት ሁሉ ጥቃቶች ውስጥ ማለት በዚህ ሁሉ ጥቃት ውስጥ አማራን አስተባብሮ መምራት በጣም ትልቅ ከሬጅ ይጠይቃል። ከፍተኛ መስዋዕትነትን ለመክፈል ዝግጁ መሆንን ይጠይቃል። ቀላል አይደለም አማራን መምራት። በውጭ ሀገር ሆኖ ዲያስፖራን ማስተባበር ምን ያህል ፈታኝ እንደሆነ እነ ቴዎድሮስ ትርፌ ይናገሩ። ትንሽ ሞክረው ነበር አይደለም ትሪፕል ኤዎች እንዴት አድርገው ትሪፕል ኤን ለመስበር የተከደበትን ርቀት አውቃለሁ። ሚዲያ ላይ ጥሩ ነበሩ፣ በጽሁፍ ይታገሉ ነበር፣ በተለያየ መንገድ እንትን ይሉ ነበር፣ አቅም ለመፍጠር ምናምን ህዝቡን ለማሰባሰብ እዚህም እዛም ይሮጡ ነበር። እነሱን ለመበተን እነሱን ለመስበር የተከደበት ርቀት ግን በስማ ያስደነግጣል። ግን አማራን መምራት ቀላል እንዳልሆነ አውቆ እንደዛ አይነት ጥቃቶች ሲመጡ እነዛን ጥቃቶችም ለመመከት መዘጋጀትን ማሰብ ያስፈልጋል ማለት ነው። በዛ ልክ ቢሰራ ብዙ ውጤት ለማምጣት የሚያስችል ነገር ማምጣት ስለሚቻል ማለት ነው። አሁንም እነዚህ ወታደራዊ ያገዛዙ መጠነ ሰፊ ጥቃቶች በንጹሃን ላይ የሚያደርሱትን ጉዳት እየተከታተሉ ማጋለጥ፣ በሌላ በኩል ደግሞ ይበልጥ አንድነትን እያጠናከሩ እየመጣ ያለውን ጥቃት ማክሸፍ በጣም የተገባ ነው የሚለውን ነገር በደንብ መያዝ የተገባ ነው። ሁላችን በየትኛውም ቦታ ላይ ያለው አማራ በምሳሌነት የሚያየው የአማራው ትልቅ ደጀን የሆነ ኃይል ነው። አገዛዙም ይሄንን ኃይል ለመበተን የሚሰራውን ስራ ሴራውንም አስቦ የዚህ አካባቢ ላይ ያለውን ጥንካሬ የመላው አማራ ጥንካሬ አካል አድርጎ መውሰድ እና በዛም ላይ መስራት የተገባ መሆኑን ማሰብ አስፈላጊ ነው የሚለውን ነገር በዚህ አጋጣሚ ለመጠቆም ነው። በዚህ የተነሳ ነው ከዚህ በኋላ ወደ ሌሎች ዕለታዊ ጉዳዮቻችን ነው የምናልፈው። የዳሞቱ እንግዲህ እንዳልኩት በርካታ ተነቅነቅ ነው። አዳዲስ መረጃዎች ካሉ አይ ቲንክ በርካታ ሚዲያዎችም ስላሉ ብዙዎቹ ያደርሱናል ዕለታዊ ዜናዎችን። እናንተም የተከታተላችሁት እንዳለ ጉዳዩን እየሰማው ነው ያለሁት። በብዙ መንገድ መረጃዎችም እየወጡ ስላሉ እነሱን እናደርሳለን። ሽመልስ ጽምዶን በተመለከተ 11ኛው የጨፌ ጉባኤ ዛሬ ተካሂዷል። በዛ ላይ መልእክቶችን አስተላልፏል። በጣም በከፍተኛ ቁጣ ሲናገር ነበር። ጽምዶ እናፈርሳለን፣ ተጣማጆቹን እንበትናለን፣ በሬዎቹን የኛም ወደዛ ሄደውን በሬ እንመልሰዋለን፣ ካልሆነም ደግሞ እርምጃ እንወስድበታለን በሬው ላይ እያለን ያለው ሌሎቹን የጽምዶ አባላትን እናፈርሳለን እንበትናለን እያለ ከፍተኛ ዛቻ ቁጣ ያለበት ንግግር ሲያደርግ ነበር የዋለው ዛሬ። አልቲሜትሊ እንደዚህ አይነት ንግግሮች ለምን ይነገራሉ የሚለውን በደንብ እናነሳለን። ከሚላቸው ነገሮች የተወሰኑትን ላሰማችሁና በዛ ላይ ሐሳብ አስተያየታችንን እናክላለን። የሱን ንግግር ብዙ ጊዜ የምወስደው በኋላ ላይ ሐሳብ ሰጥበታለሁ። ትንሽ ንግግሩን ግን እንስማው። 6 ደቂቃ ነው ቴክኒሻናችን ያስከው ቪዲዮ ግን 1 ደቂቃ ካሰማህን በቂ ነው። ወሪ ወልጭ ጨመደምት እና ጨመደመን ሞ ነማፍቆቱ ዳፋላ ወልጭ ጨመደመን ቆትዮኒ ቶኮ ከራባሃት ቆትዮኒ ቶኮ ከራሊጣት ጨመደመ ካናን ቆቱፍ ያለን ወራች ጀለት ጨመደመኒ ኮሉ ገልቱማዳን ዲና ጀለት ገለኒቱሞ ዋይ ቀብሶ ኡመት ኦሮሞ ፊ ዋይ ኩለንታን ቀብሶ ኡመት ኦሮሞ ሰደርካ ይረገ ኮመቹ ፊ ጋፈቹ በርባዱ ኢሳፊሞ አቡካቶ ፈካቱ ዲናት ኮሉ ገለኒ ወረ ኦሮሞ ዲጉ በርባደን ወረ ኦሮሚያ በሌሱ በርባደኒት ኮሉ ገለኒት አፋን ጀራታ አኒት ኢርኮ ጀራታ አኒት ወረ ኦሮሞ ሞርመ ሙራኒ ሙከት ፈኒሰን ፋና ሂሪራኒት ኢሳን ፋኖ ቱ ኡመተ ኬኛ ወራነኑ ኢሳን ፋኖ ኡመተ ኬኛ ረቶቱ ኦሎላ ገገሰኑ አሲን ገረገራኒሞ አኩማ ወራቤሲ ቢየሰን ቤክኔት ዳቄ ጋፈተ ሰነታ አንጀቻለ እሺ ያ እንግዲህ ክሊርሊ እንግዲህ ዛሬም የሚያነሳው ነገር የሚፈርስ ክልል ይፈርሳል እየተባለ እንትን የሚለውን የጠላቶቻችን ፍላጎት ነው፣ ኦሮሚያን የማፍረስ ፍላጎት ነው የሚለው። ስለዚህ
ክልሎች በተለየ መንገድ ሊዋቀሩ ይችላሉ እየተባለ የሚነገረውን አሉባልታ በተመለከተ በከፍተኛ ደረጃ በቁጣ ነው የሚናገረው። እንኳን ክልል ሊፈርስ እያለ ማለት ነውና በቁጣ ነው የሚናገረው። ይሄንን እንደውም ክልሉ እንዲፈርስ የሚፈልጉ ኃይሎች ጋር አብሮ ተጣምዶ በጽምዶ የሚሰራው ኃይል እያለ በትግል የሚያደርጉ ኃይሎችን ጸረ አገዛዝ ጸረ አብይ አህመድ ትግል የሚያደርጉ ኃይሎችን ለመወንጀል ለመኮነን ጥረት ያደርጋል። ከጠላቶቻችን ጋር ተሰልፈው ኦሮሚያን ማፍረስ ከሚፈልጉ ኃይሎች ጋር ተሰልፈው እያለ ታርጌት የሚያደርገው ብዙ ጊዜ ኦኤልኤን ነው። በንግግሩ በዛ መንገድ ሲናገር ተሰሙታላችሁ። አንደኛው ጥምዶ ወደ ምዕራብ ወደ ምስራቅ፣ አንደኛው ወደ ሰሜን የተጠመደው ነው የሚለው። ሁለት ኃይሎች ናቸው የተጠመዱት ነው የሚለው። አንደኛው ወደ ሰሜን ተጠምዷል፣ ሌላኛው ሁለት በሬዎች ናቸው ነው የሚለው። በሬዎቹ ወደ ሰሜንና ወደ ምስራቅ የተጠመዱ ናቸው ነው የሚለው። ከኛም ወስደው የኛንም በሬ ጠምደውታል ነው የሚለው። ይሄ እኛ የተጠመደውን በሬ ከቻለን እንመልሰዋለን፣ ካልተቻለ ደግሞ እርምጃ እንወስድበታለን እያለ ነው የሚናገረው። ከዚህ ንግግሩ እንግዲህ ኢትዮጵያ ውስጥ በጣም የሚያስደንቅ ነገር ነው ያለው ፖለቲካሊ ሁሌ የምሰማቸው ነገሮች ማለት ነው። አሁን እሱ ታርጌት አድርጎ ከአማራ ኃይሎች ጋር ከትግራይ ኃይሎች ጋር ትሰራላችሁ ብሎ ታርጌት አድርጎ የሚናገረው ኦኤልኤን ነው። ብአዴን ደግሞ ታርጌት አድርጎ ከሌሎች ከጸረ አማራ ኃይሎች ጋር ትሰራላችሁ ብሎ የሚናገረው ፋኖን ነው። የፌደራል መንግስት ነኝ የሚለው የሽመልስ አብዲሳ ሌላኛው መንግስት ኦህዴድ ወይንም ደግሞ የኦህዴድ የፌደራሉ ብራንች ደግሞ ታርጌት አድርጎ ከሌሎች ሀገራት ጋር ተጣመደብኝ የሚለው ደግሞ ህወሓትን ነው። ሁሉም ኃይሎች ሽመልስ ሲናገር ሌሎቹን ኃይሎች ሁሉ የኢትዮጵያ ጠላት የኦሮሞ ጠላት አድርጎ በተለይ ሰሜን ኃይሎችን ይናገራል። አብይ አህመድ ሲናገር ወይንም የፌደራል መንግስት ነኝ የሚለው አካል ሲናገር የትግራይ ኃይሎችን የኢትዮጵያ ጠላት አድርጎ ለመናገር ይሞክራል። የብአዴን ደግሞ ሲናገር ያው ብአዴን አጠገቡ ላይ ያለው ፋኖ ነው። ፋኖን ደግሞ የጠላት ተላላኪ አድርጎ ለመኮነን ጥረት ያደርጋል። ሁሉም በተለያየ መንገድ ታርጌት አድርገው የሚናገሩት የየራሳቸው አካል እንዳለ ትረዳላችሁ። ፋኖ ከትግራይ ኃይል ጋር ተጣመርክ ተብሎ ይከሰሳል። ኦላ ከአማራ ኃይሎች ጋር ተጣመርክ ተብሎ በአገዛዙ ይከሰሳል። ኦኬ የትግራይ ኃይል ደግሞ ከኤርትራና ከሱዳን ጋር ተጣመርክ ተብሎ ይከሰሳል። በእነዚህ ኃይሎች ሁሉ የሚከሰሱት ጸረ አገዛዝ ትግል ስለሚያደርጉ ነው። በዋናነት ግን በእነዚህ ኃይሎች መካከል ትብብር እንዲደረግና በጋራ እንዲቆሙ እንደማይፈለግ በዋናነት ያም ለአገዛዙና ለስርዓቱ አደጋ እንደሆነ በእነዚህ ሰዎች ንግግር በየዕለቱ የምንሰማው እንደሆነ ትረዱታላችሁ ማለት ነው። እንዴት ፌደራል ላይ ከብአዴን ጋር እንደሚሰሩ እነ ሽመልስ ይገርመኛል። ማለት አማራን በጠላትነት እየፈረጀ ትግራይን በጠላትነት እየፈረጀ ከነጻድቃን ጋር ሰራለሁ ሲል ተሰማዋል። ከአማራን በጠላትነት ጋር እየፈረጀ ከብአዴን ጋር እየሰራ ነው ደግሞ ይላል ይሄው ኃይል። ጨፌው ላይ ሲናገር ግን በቀጥታ የሚናገረው እና ንግግሮቹ በዋናነት ታርጌት የሚያደርጉት ማህበረሰብን እንደ ማህበረሰብ። ስለዚህ መንግስት ሲናገር ሌሎች ኢትዮጵያውያን በዚህ መንግስት ውስጥ ያሉ አይመስልም። እሱ ይሄንን መንግስት ሲናገር እንዴት ስልጣን እንደያዘ ሲናገር፣ እንዴት ስልጣኑን እንዳጸኑት ሲናገር፣ እንዴት እየመሩ እንደሆነ ሀገሪቱ ሲናገር ሌላው ማህበረሰብ በኢትዮጵያ ጉዳይ ላይ የሚያገባው አድርጎም አይደለም የሚናገረው። እንዴት ከዚህ ኃይል ጋር የሌሎች ክልል መሪዎች ከዚህ ስብስብ ጋር ተሰብስበው ስለ ኢትዮጵያ እንደሚነጋገሩ ግራ ይገባኛል። ምክንያቱም ያለምንም መሸማቀቅ ያለምንም ሀፍረት ነው የሚናገረው። ሲናገር ያለምንም ተጠያቂነት ስለ ክልሉ ላይ ስላለው ኢንቨስትመንት እንዴት በሌሎች አካባቢዎች ላይ ያለውን ሁኔታና ያንን እንዴት ኦፖርቹኒቲ አድርገው እንደተጠቀሙት ሲናገር ስትሰሙት በግልጽ አሁንም ችግሩን የሀገሪቱ የገጠማት ቀውስ ሳይሆን ችግሩ የሚለው በሽመልስ አብዲሳ አንደርስታንዲንግ ኦኤልኤ ከነዚህ እንዴት ከጠላቶቻችን ጋር ይሰራል የሚለው ነው
የሚያበሳጨው እንጂ በኢትዮጵያ ውስጥ ሁሉን አቀፍ ሁሉም ኢትዮጵያውያንን ሊያስማማ የሚችል ፖለቲካል ሴትልመንት አለመምጣቱ አይደለም የሚያበሳጨው። ጥያቄው እንዴት ኦሮሞ ሆኖ ከነዚህ ኃይሎች ጋር አብሮ ይሰራል ጠላት ካልሆነ በስተቀር ነው እያለ ያለው። አንድ ሰው ኦሮሞ ከሆነ እንዴት ከነዚህ ኃይሎች ጋር አብሮ ይሰራል? ከነዚህ የኛን ክልል ሊያፈርሱ ከሚፈልጉ የኛን ፍላጎትና የኛን ስልጣንና የስልጣን የኛን ዕጣ የኛን እድል ሊያጨናግፉ ከሚፈልጉ ኃይሎች ጋር እንዴት ይሰለፋል እያለ በከፍተኛ ደረጃ በባንዳነት በጠላትነት እዛ ኦሮሚያ ውስጥ ያለውን ኃይል በተለይ ለመክሰስ በጣም ከፍተኛ ርቀት ሄዶ ሲናገር ሰማዋለሁ በንግግሮቹ ማለት ነው። ባንም ኃይል በሽመልስ አስተሳሰብ ኦሮሞ ከሆነ ይሄንን ስርዓት ከመደገፍ ውጪ በምንም አይነት መንገድ ሌላ አማራጭ የፖለቲካ ሐሳብ መያዝ የለበትም ነው። ይሄ ስርዓት የኛ ስርዓት ነው ቲክሱ ቀብና ይላል። ይሄንን ስርዓት ልንጠብቀው ይገባል። ጋቸነታኔ ሲርነከነ ቲክሱ ቀብና ይላል። ሺልድ ሆነን ጋሻ ሆነን ይሄንን ስርዓት ልንጠብቀው ይገባል። እንዴት ኦሮሞ የሆነ ሰው በዚህ ስርዓት ላይ ይነሳል ይላል። እና at the same time ደግሞ ከባዴን እንግዲህ ከባዴን ጋር ይሰራል ይሄው ኃይል እና በዚህ ንግግሩ ምን ያህል ጽምዶ የሚባለው ኃይል እና ትብብር ነገራችን ላይ ፕራክቲካል ሪያል የጽምዶ ታክቲካል አላያንስ ነው ስትራቴጂካል አላያንስ ነው በተግባር ምንድነው የሚለውን ገና አላየንም እኮ የተሰጠ መግለጫ የለም። ምናልባትም ኢማጂነሪ ሊሆን ይችላል perceived threat ሊሆን ይችላል ምክንያቱም actually ስላላየ ነው ማለት ነው። ግን perceptionው በራሱ ይሄ ጥምረት ይሄ ህብረት ሊፈጠር ይችላል የሚለው ያ perceived threat በዚህ ደረጃ ሰውየውን አመራሩን የሀገሪቱ የፕሮፓጋንዳ ሁሉ መነሻና መድረሻ ሆኖ በየለቱ ሲሰራ ተመለከቱታላችሁ። እና ሁሉም ቢናገሩ ጽምዶ ነው የትም ቦታ ላይ ሄደው ቢናገሩ ጽምዶ ነው። እና ይሄ ትሬት እንደ አንድ ሰው ምን ብሎ ጽፎ ተመልክቻለሁ በጣም ኢንፍሌትድ ነው በጣም ተጋኖ ነው የሚወራው። አክቹሊ ይሄ ጥምረት አለ ወይ የሚለው ነገር በተጨባጭ ወደ አክቹዋል ትሬትነት ተቀይሯል ወይ በተጨባጭ መሬት ላይ አለ ወይ መሬት ላይ ያለ አሰላለፍ ነው ወይ ይሄን አገዛዝ የገጠመው አደጋ ነው ወይ የሚለው ነገር ገና አልተረጋገጠም። ግን በዚህ ደረጃ ፓኒክ ውስጥ ፐርሰፕሽኑ በራሱ አገዛዙ ላይ የፈጠረውን ስጋት በየለቱ በሚናገሯቸው ንግግሮች ውስጥ ሰሟቸዋላችሁ ማለት ነው። እዚህ ላይም ዛሬም በንግግሮች ውስጥ ይሄንን እየዛተ እንዳለ ይሄንን እየዛተ ይሄንን እያወገዘ በሬዎቹንም እንደሚሰብራቸው ቀንበሩም እንደሚሰበር ማረስም እንደማይችሉ የራሳቸውንም በሬ ለመመለስ ጥረት እንደሚያደርጉ ሌሎቹን በሬዎችና ሌሎቹን ተጣማጆች ደግሞ እንሰብራቸዋለን እንበትናቸዋለን እያለ እየተናገረ እንዳለ ተሰሙታላችሁ ማለት ነው። የሱ እቅድ ሽመልሱን ለጊዜም ሲናገር በንግግሮች ውስጥ ፖለቲካ አይደለም የምሰማው በጣም የገዘፈ ብሪተኝነት በጣም የገዘፈ አሮጋንስ እና ኢግኖራንስ ድንቁርና ያየለበት ከዛ ውጪ ደግሞ በከፍተኛ ደረጃ ዛቻ እና ጥላቻ ሲያስተጋባ ነው የምመለከተው ብዙ ጊዜ ምክንያታዊ አይደለም። ለምሳሌ አሁን ዛሬ በንግግሩ በዚህ ንግግር ውስጥ ምን ይላል at some point ህብረተሰባችን ይዋጋቸዋል ይላል። መንግስት ይከላከላል ራሱን አይደለም የሚለው የሚያስቀምጠው ነገር ምንድነው ከመጡ ይላል የሚመጡ ከሆነ ህዝባችን ሊዋጋቸው ዝግጁ ነው ይላል። ዞሮ ዞሮ የጦርነቱን ቲያትር ከስርዓቱ ላይ ከተቃጣ ቲያትር ወደ ህዝብ ላይ ተቃጣ ቲያትር አድርጎ ሪፍሬም የማድረግ ፍላጎቱን በየጊዜው ሲናገር ሰማዋለሁ። ለኔ በዚህ ትግል ውስጥ የኢትዮጵያ ኃይሎች ሁሉ እያደረጉ ያሉት ትግል ጸረ አገዛዝ ትግል ነው።
አገዛዙ ጎሳ የለውም። የስ ከአንድ ማህበረሰብ ቋንቋ ተናጋሪዎች በጣም በርካታ ልሂቃን አሉ የሥርዓቱ ባለቤት ነን የሚሉ ግን ህዝብ ውስጥ ለመደበቅ የሚያደርገው ጥረት በተለይ ሽንፈት በመጣ ቁጥር ጦርነቱን በተመለከተ የሚሰጠው ፍሬሚንግ አደገኛ ፍሬሚንግ እንደሆነ ትመለከታላችሁ። ህዝብ ውስጥ ይደበቃል። የህዝብ ጦርነት ሊያደርገው ይፈልጋል። ህዝብ ላይ ተቃጣ ሀገርን ኦሮሚያን ለማፍረስ ኦሮሞን ለማፍረስ ኦሮሞን ለመበተን እያለ የኦሮሞን ህዝብ በሌላ ፐርሲቭድ የሆነ ትሬት ውስጥ እየመጡብህ ነው ጠላቶች እያለ በዛ ደረጃ ለመቀስቀስ ጥረት ሲያደርግ ትመለከቱታላችሁ። ለኔ ፍርሃት የወለደው አስተሳሰብ እንደሆነ በምክንያትነት ያልተሸፈነ ያገዛዙ ፍጹም ፍራቻና ድንቁርና የወለደው በሀገርና በህዝብ ላይ የሚያመጣውን አደጋ ያልተገነዘበ በዛ ደረጃ እየተደረገ ያለ ዛቻ እንደሆነ ነው መመለከተው። ግን ሌላ የሚናገራቸው ነገሮች አሉ። በተጨባጭ ከሚናገራቸው ነገሮች አንዱ በምክክር ኮሚሽኑና ኮሚሽኑ ተከትሎ ሊመጡ ይችላሉ ተብለው የሚታሰቡ ፖለቲካ ውጤቶችን በተመለከተ በእርግጠኝነት የሚናገራቸው ነገሮች አሉ። ያው እንዳልኳችሁ የብሔር ፌደራሊዝሙ የምክክሩ አጀንዳ አካል ተደርጎ ቢቀርብም በነሽመልስ በኩል ውጤቱም ጭምር አስቀድሞ የሚታወቅ መሆኑን በተደጋጋሚ ሲናገር ሰማዋለሁ። ሌላ በጣም ብዙ ንጹህ የዋህ ኢትዮጵያውያን ግን ሊመጣ የሚችለውን ለውጥ በአንድም በሌላ መንገድ የተሻለ ለውጥ ይመጣል ብለው ተስፋ የሚያደርጉ ሰዎች ግን እንዳሉ በተደጋጋሚ ያለው በእነሱ ንግግር ውስጥ ግን ክሊር እርግጠኝነት ነው ያለው። የክልሎችን ዕጣ ፈንታ በተመለከተ የአዲስ አበባን ሁኔታ በተመለከተ ሌሎችን ፖለቲካዊ ሁኔታዎችን በተመለከተ አገዛዙ የሚፈልጋቸውን ነገሮች በምን አይነት መንገድ ሊያስፈጽም ጥረት እንደሚያደርግ እመለከታለሁ። ሌላው 12 ሚሊዮን ተማሪዎች እያስተማርን ነው ይላል። ይሄው ሰውዬ ከ10 ሚሊዮን በላይ የሚሆኑ የአማራ ክልል ተማሪዎች እንዳይማሩ ደግሞ ወደ አማራ ክልል ጦር እያዘመተ ወታደርና ሚሊሻ እየመለመለ ይልካል። የሌሎች ህዝቦች ሰላም ኢትዮጵያ ውስጥ እንዳይናጋ ምንም እያደረግን አይደለም፣ በቀያችን ግን መጥተው ሰላማችንን እንዲነሱን አንፈልግም፣ አንዳቸውም እኛ ላይ መጥተው ድጋሚ ያንን ስርዓት እንዲጭኑብን አንፈቅድም እያለ ሲናገር ሰማዋለሁ። 12 ሚሊዮን ህዝብ እያስተማረን ነው፣ ተማሪ አይደለም ህዝብ ነው እያስተማረን ያለ ነው ይላል። ትምህርት ቤት ውስጥ 12 ሚሊዮን ተማሪዎች አሉን እያለ በፉከራ መልክ ሲናገርና ስርዓቱን እንዴት ተቋማዊ ለማድረግ እየሰራ እንዳለ በየዕለቱ ሲናገር የምንሰማው ነገር ነው። ዞሮ ዞሮ እንዳልኩት ፍርሃት የወለደው ንግግር ነው፣ እብሪት የወለደው ንግግር ነው። ለኢትዮጵያ መፍትሄ አያመጣም። ለኦሮሞም ህዝብ ዘላቂ መፍትሄ የሚሰጥ አይደለም። ኢትዮጵያ ውስጥ ያለውን ችግርም በዘላቂነት መፍትሄ ሊያበጅለት የሚችል አይደለም። ድንቁርና ወለደ እብሪት ነው። ከዛ የዘለለ ሌላ ነገር የምንሰጠው አይደለም ማለት ነው። በዚህ ደረጃ ግን ሲያብድ ፓኒኩ ከምን የመነጨ እንደሆነ ስጋቱ ከምን የመነጨ እንደሆነ መገንዘብ እንችላለን የሚለውን ነገር ላንሳ ብዬ ነው። ከዛ በላይ ያለውን ነገር እናንተ ልትሰሙት ትችላላችሁ። በተለያየ መንገድ ጊዜ ካገኛችሁ ስሙት። ዛሬ እግር ኳስ ስላለ አጠር ያለ ነገር ነው ለማድረግ የምሞክረው። የካይሮን በተመለከተ አሜሪካና ኤርትራንን በተመለከተ መረጃዎችን ልስጣችሁ። ባድር አብዱላቲ እና ኦስማን ሳላህ ዛሬ ተገናኝተው ነበረ። ከዛ ውጪ ግን ሁለቱ ተናጥላይ ስብሰባ እንዳደረጉ ካይሮ ላይ ነው ያለን መረጃ የሚያሳየው። and at the same time ግን ግብጽ መሳድ ጳውሎስም ግብጽ ተገኝተው ነበር። ከባድር አብዱላቲ ጋር እንደዚሁ የግብጽ ውጭ ጉዳይ ሚኒስተር ማለት ነው ከሳቸው ጋር ተናጥላይ ስብሰባ እንዳደረጉ መረጃው አለን። ኦስማን ሳላህ እዛ የተገኙት በቀጥታ ከግብጽ ተወካዮች ጋር ብቻ ሊገናኙ ነው ወይስ በአሜሪካና በኤርትራ መካከል ተናጥላዊ ውይይት እየተደረገ ነው የሚለው ነገር በጣም ወሳኝ ነጥብ ይመስለኛል። በእኔ እምነት የኦስማን ሳላህ ካይሮ መገኘት ከግብጽ ውጭ ጉዳይ ሚኒስትር ጋር ለመገናኘት የግብጽ ውጭ ጉዳይ ሚኒስትር እና የትራንስፖርት ሚኒስትሩ አስመራ መጥተው ነበር እንደምታስታውሱት ግንቦት ላይ። በአንድ ወር ውስጥ ወደ ካይሮ እንዲመለስ ኦስማን ሳላህ የሚያደርግ ሌላ ምክንያት የለም። በአሜሪካና በግብጽ መካከል ቀጣይነት ያለው ግንኙነት ለማድረግ ጥረት እየተደረገ ነው ያለው። ካይሮ በአሸማጋይነት በሁለቱ ሀገራት መካከል ያለውን ግንኙነት በተለይ ደግሞ አሁን እንደምትመለከቱት የሁቲዎች ዛቻ አለ። የኢራን ጦርነት እንደገና መልሶ አገርሽቷል። ባበል መንደብ ሌላኛው ስጋት ሆኗል። ፓይሬቶች በተለይ ሶማሌ ፓይሬቶች አሁንም እየሰሩ ያሉት
በቀጠናው ላይ ሌላኛው መርከብ ከትናንት ወዲያ መታገቷን ትናንትናም እንደዚሁ ተጨማሪ ስጋቶች ያሉ መሆኑን የሚገልጹ መረጃዎችን ስንመለከት ነበር የነበረው። ሰው በአጠቃላይ ከዚህ ባበል መንደብና የቀይ ባህር ደህንነት ጉዳይ አሳሳቢ የሆነ መምጣቱን ተከትሎ ከምንጊዜውም በላይ በተለይ ደግሞ የዚህ የኢራን ጉዳይ ባገረሸ ቁጥር በአሜሪካና በኤርትራ መካከል ያለው ግንኙነት እየተጠናከረ እንዲሄድ የአሜሪካ መንግስት በከፍተኛ ደረጃ የሚፈልግ መሆኑን መመልከት ትችላላችሁ ማለት ነው። ሶ ይሄንን ተከትሎ የአሜሪካ መንግስት ልዑክ እና የኤርትራ መንግስት ልዑክ ሁለቱም በአጋጣሚ ሊባል በማይችል ደረጃ በካይሮ ተገኝተዋል። ሶ ይሄ ግንኙነት በካይሮ በኩል የተሰጠው መግለጫን ስመለከት በካይሮ እና በኤርትራ መካከል ከዚህ በፊት የተደረጉ ስምምነቶችና ቀጣይ ክፍሎች ላይ ውይይትና ወደ ትግበራ ሂደት እየተገባ መሆኑን የሚያሳዩ መግለጫዎች ወጥተዋል። በኤርትራ በኩልም እነዚህ መግለጫዎች መሰጣቸውን ተመልክቻለሁ። ግን ደግሞ ከአሜሪካ ልዩ ልዑክ ጋር ደግሞ እንደዚሁ ያደረጉትን ውይይት እንደዚሁ በሌሎች አጀንዳዎች በተለይ ቀጠናውን በተመለከተ የተደረጉ ውይይቶች መሆናቸውን ሰምተናል። ሶ ባድር አብዱላቲ ፕላስ የአሜሪካው ስፔሻል ኢንቮይ የአፍሪካና የመካከለኛው ምስራቅ ኢንቮይ የሆኑት ማሳድ ጳውሎስ የተነጋገሩባቸውን ጉዳዮች ስመለከት ጉዳዮቹ ከሱዳን ጉዳይ አልፎ በኢትዮጵያ ጉዳይ ላይም እንደዚሁ መነጋገራቸውን የሚያሳዩ መረጃዎች አሉ። ሶ የኤርትራው የውጭ ጉዳይ ሚኒስትር እዛ መገኘታቸው የኢንፎርሜሽን ሚኒስትር እዛ መገኘታቸው አጋጣሚ አይደለም ነው። ሶ በኤርትራና በአሜሪካ መካከል እንደዚሁ ተናጥላዊ ንግግር እየተደረገ እንዳለ መለከታለሁ። ፕላስ የዚህ በግብጽ እና በኢትዮጵያ መካከል በሚደረገው ንግግር ውስጥም ኤርትራን ታሳቢ ያደረገ ለምሳሌ ትናንትና ከትናንት ወዲያ ሲወጡ የነበሩ የጋራ አቋም መግለጫዎችም ነበሩ በግብጽና በኤርትራ በኩል። እነዛም የሚያሳዩት ተናጥላዊ ቢመስሉም እያንዳንዱ ምክክር በግብጽና በኤርትራ መካከል በግብጽና በኤርትራ በኤርትራና በአሜሪካና በግብጽ መካከል የሚደረጉ ውይይቶች ተናጥላዊ ቢመስሉም ዞሮ ዞሮ በቀጠናው ላይ ያሉ በርካታ ጉዳዮችን በሌላ መንገድ የሚዳስስ ሆኖ ታገኙታላችሁ። ሶ ግብጽና ኤርትራ በጋራ ግን ያንጸባረቁት አቋም ሁለት ነው። በተለይ ደግሞ የቀይ ባህርን ደህንነት በተመለከተ ሊቶራል ስቴትስ የሚሏቸው የቀይ ባህርን የሚያዋስኑ ሀገራት ብቻ በቀጥታ የሚያገባቸው መሆኑን በግልጽ የሚያመለክት ነው። ሌላ ደግሞ በተለይ በቀጠናው ላይ ሱዳንን ማስመልክቶ ያላቸው አቋም የሱዳንን ሉዓላዊነትና አንድነት ታሳቢ ያደረጉ ስምምነቶችን እና ሂደቶችን ብቻ እንደሚደግፉ የጋራ አቋም የያዙባቸው ሁኔታዎች እንዳሉ ትመለከታላችሁ። ሶ ዞሮ ዞሮ ጥምረቱ በጸራቢ ትብብሮችን በከፍተኛ ደረጃ እያሳደገ ያለ እንደሆነ ትመለከታላችሁ። በኤርትራና በአሜሪካ መካከል መቀራረብ ወደ ፎርማል ኔጎሺዬሽን ወይንም ሴትልመንት እየተገባ እንዳለ ይሄም የመጀመሪያ ወይ ሶስተኛ ከመጀመሪያ አልፎ ወደ ሶስተኛ ጊዜ እየሆነ ያለ ግንኙነት በተለይ ኦፊሻሊ ባለስልጣናቱ ተገናኝተው ሲመክሩ ከአንድ ጊዜም ሁለት ሶስት ጊዜ እየሆነ መምጣቱን የሚያሳይ ነው። ሶ ይሄ ማለት ፖለቲካሊ በጣም በርካታ ነገር ነው በነገራችን ላይ። ሶ ዛሬ በብልጽግና በኩል ከትናንት ጀምሮ በተለያዩ ሚዲያዎች ላይ በዓለም አቀፍ ሚዲያዎች ላይ የብልጽግናን አቋም የሚያንጸባርቁ ኤርትራንና ሱዳንን የሚከሱ ግብጽን የሚከሱ በርካታ ጽሁፎች እየወጡ እንዳሉ እመለከታለሁ። በዋናነት ግን ብልጽግና የሚያቀርበው በአሜሪካና በግብጽ መካከል በኤርትራና በአሜሪካ መካከል ግንኙነቶች አሉ ሲባል ብልጽግና በጣም ፓኒክ ያደርጋል። ብልጽግና በምንም አይነት መንገድ በአሜሪካና በኤርትራ መንግስት መካከል ግንኙነት እንዲፈጠር አይፈልግም። ኤርትራ እንዲገለል ነው የሚፈልገው። በአሜሪካና በኤርትራ መንግስት መካከል ምንም አይነት ግንኙነት በአሜሪካ ኢንትረስት ላይ እንግዲህ አሁን እንደ ብልጽግና ቢሆን የተሻልነው የኃይል አማራጮች እኛ ነን በቀጠናው ላይ። ስለዚህ እኛን አልፋችሁ ከኤርትራውያን ጋር አትገናኙ ነው። እኛ ለቀይ ባህር ደህንነትም ይሁን በሶማሊያ ላጋጠሙ ችግሮችም ይሁን በሱዳን ለሚያጋጠሙ ችግርም ይሁን ለሁሉም ቀጠናዊ ጉዳዮች እኛ የተሻለን አማራጮች ነን ነው ብልጽግና የሚለው። ስለዚህ ኤርትራ እንደተገለለ እንዲቆይ ነው በተቻለ መጠን ጫና የሚያደርገው። ግን አልፎ ተርፎ እንቅስቃሴ ግን ከተጀመረ የቀይ ባህር ደህንነትን ከኤርትራ ኃይል ውጪ ማሰብ አንችልም። ሌላኛው ጉዳይ በሱዳን ላይ ከኢትዮጵያ ይልቅ የተሻለ ተጽዕኖ መፍጠር እየቻለ ያለው የኤርትራ መንግስት ነው። ብርሃን ኤርትራ ነበር ከትናንት ወዲያ። ስለዚህ ከነ አብይ አህመድ ይልቅ ሱዳን ላይ ተሰሚነት ያለው የኤርትራ መንግስት ነው። ከነ አብይ አህመድ ይልቅ ሶማሊያ ላይ የሚታመነው የኤርትራ መንግስት ሆኖ መጣ። ከነ አብይ አህመድ ይልቅ ከግብጽ ጋር ጠንካራ ግንኙነት ያለው የኤርትራ መንግስት ሆኖ መጣ።
ከነ አብይ አህመድ ይልቅ ከጅቡቲ ጋርም ጠንካራ ግንኙነት ያለው የግብጽ መንግስት ሆነ። በሶማሊያ ትልቅ ሰራዊት ያለው የግብጽ መንግስት ሆነ። ኦልሞስት 10000 ሰራዊት አስገብቷል ሶማሊያ ላይ። ለወትሮ ኢትዮጵያ የምትታወቅባቸው አካባቢዎችን ሳውዝ ዌስትን ጨምሮ በርካታ አካባቢዎች ላይ የግብጽ ሰራዊት ነው እየሰፈረ ያለው። የባይዶዋን ኤርፖርት ይዘዋል የግብጽ ሰራዊት። ዌር ኢዝ አብይ? ቀጠናው ላይ የት ነው ያለው? ደጋዳሞት ገባው እያለ ፎቶ እየለቀቀ ነው እኮ ጀነራሎቹ፣ የአብይ አህመድ ጀነራሎች ሰልፊ እየለቀቀ የአማራን ህዝብ እያወደምኩ ነው እያለ ፎቶ እየተነሳ ቢኤም ሮኬት ፊት ነው ፎቶ የተነሳው። ማመር ተሰማ ለታሪክ ይቀመጥ እሱ ፎቶ። በነገራችን ላይ በደንብ ያዙት። የት ነው አብይ አህመድ እና ሰራዊቱ ብትሉኝ፣ አማራ ላይ ጅምላ ጦርነት አውጆ እየባዘነ ይገኛል። የና አብይና የነ ሽመልስ ዛቻ ማላይ ነው? አማራና የትግራይ ህዝብ ላይ ነው። የነሱ ዛቻ እዛ ላይ ነው። ቀጠናውን ለሌሎች ኃይሎች ትተውታል። በሚዲያ ከሚንጫጩት ጫጫታ በላይ ምንም ቀጠናው ላይ ማድረግ የማይችሉበት ደረጃ ላይ ደርሰዋል። ከነሱ ይልቅ ኢትዮጵያ ውስጥ የሚታገሉ ኃይሎች በቀጠናው ላይ የተሻለ ተጽዕኖ መፍጠር የሚችሉበት ደረጃ ላይ ተደርሰዋል። ይበልጥ ይታመናል አፋብን ቀጠናው ላይ ባሉ ኃይሎች። ኦፍ ኮርስ አፋብን ራስ በቅ ነው ብለናል። ቀጠናው ላይ ባሉ ኃይሎች ግን ከብልጽግና ይልቅ የኢትዮጵያን ጉዳይ በተመለከተ ይበልጥ ተሰሚነት ላዳብር ቢል፣ በእርግጥም ያንን መተወን ቢችል ያንን ማድረግ የሚችልበት እድል አለ። የትግራይ ኃይል በሱዳን የተሻለ ተጽዕኖ መፍጠር የሚችል ሆኖ መጣ። ቀደም እንዳልኳችሁ ማለት ነው። ሰሞኑን ሲያወራ የነበረው ብልጽግና በኤርትራና በአሜሪካ መንግስት መካከል ሪአፕሮችመንት መጣ ሲባል ብዙ ጊዜ የሚያነሳቸው ነገሮች ሱዳንን ተጠቅመው ሱዳንና የኤርትራ መንግስታት የሁቲ ታጣቂዎችን ከኢራን ጋር ሆነው የሁቲ ታጣቂዎችን መሳሪያ እየደገፉ በቀይ ባህር ላይ አደጋ እንዲያንዣብብ እያደረጉ ስለሆነ ለቀይ ባህር ሰላምና ደህንነት ብቸኛ የምንታመነው እኛ ነን። ስለዚህ እኛ ወደ ቀይ ባህር ደህንነት እንድንመጣ ይደረግ የሚል ተማጽኖና ጩኸት ሁልጊዜ ያሰማል ብልጽግና። በራሱ አቅም ላይ ሳይሆን ሌሎችን በመክሰስ ላይ የተመሰረተ ያ ክስ ግን from its natural position የኤርትራ መንግስት ካለበት ኮንቪኒየንስ ጂኦግራፊክ ኮንቪኒየንስ በመነሳት አሜሪካኖቹ በቀይ ባህር ጉዳይ ላይና በቀጠናው ላይ ባለው የሰላም ጉዳይ የነብልጽግና ክስ ከኤርትራና ከሱዳን ጋር እንዳይገናኙ የሚያደርግ እንዳልሆነ በትክክል ትመለከታላችሁ። የራሳቸው ፍላጎት ብቻ ጋይድ እንደሚያደርጋቸው እየተመለከትን ያለ ነው። ይሄ ለብልጽግና ኮንፈርት የማይሰጥ እንደሆነ ግን እየተመለከትን ያለ ነው። ሌላው ከግብጽ የምንሰማው ነገር ውሃውን በተመለከተ ከሱዳንም የምንሰማው ነገር ተጨማሪ ክስ ነው። በነገራችን ላይ አይ ቲንክ የውሃ መጠን መቀነስ አጋጥሟቸዋል ይመስለኛል። በጣም ተደጋጋሚ ክስ እየሰማሁ ነው ያለው ሰሞኑን። በሱዳኖችም በግብጾችም በኩል ተጨማሪ ክሶች መጥተዋል። ውሃው ቀንሷል የሚል እና የውሃው መጠን ቀንሷል የሚል ተደጋጋሚ ክሶች እየተመጡ ነው ያሉት። ያው እንዳልኩት እነዚህ ሁሉ የጦርነት አካል ናቸው። ክሶቹም የጦርነት አካል እንደሆኑ ትረዳላችሁ ማለት ነው። እነዚህን ነገሮች ስትመለከቱ በቀጠናው ላይ በጣም በርካታ ዴቨሎፕመንት እንዳለ ትመለከታላችሁ። ብልጽግና በአንጻሩ በአንድ በኩል መጠነ ሰፊ ጦርነት እያደረገ ነው። ጦርነቱን የማቆም ፍላጎትም አታዩበትም። መጠነ ሰፊ ውድመትና እልቂት በህዝብ ላይ እያስከተለ ነው ያለው። በሌላ በኩል ደግሞ ያ ጦርነት ውስጥ ያለውን ማህበረሰብ በተለይ በሌላ ፖለቲካ አማራጮች ደግሞ ሊጎዳ የሚያስችለውን ፖለቲካዊ አካሄዶች እየሄደ እንዳለ እንመለከታለን። በዚህ መንገድ ግብጽና ሱዳን እና ኤርትራ ላይ ያሉ ሁኔታዎችን ልናያቸው የምንችልበት ሁኔታ እንዳለ ላንሳ ብዬ ነው። ሌላው ኤማን ፈሪድ ኢንስቲትዩት ኦፍ ፎሬን አፌርስ ወይንም የውጭ ጉዳይ ኢንስቲትዩት የሚባል አለ እና በውጭ ጉዳይ ኢንስቲትዩት ገጽ ላይ አንድ ጽሑፍ ተጽፎ ተመልክቻለሁ። በኢማን ፈሪድ የተጻፈ ጽሑፍ እና የኢማን ፈሪድ ጽሑፍ ስለመሆኑ እርግጠኛ አይደለሁም። እሷ አትጻፈው አላቅም። የግል አቋሟም ይሁን አይሁን አላቅም። በውጭ ጉዳይ ኢንስቲትዩት ላይ የተጻፈው ጽሑፍ የብልጽግናን ብሔራዊ ምክክር ወይንም ናሽናል ዳያሎግ በተመለከተ በጣም ጠንካራ አቅጣጫ ተቀምጧል እዛ ላይ እና
ኢንስቲትዩቱ ይሄ ጽሁፍ የኔን አቋም አይወክልም የሚል ነገር አስተጋብቷል። ግን ጽሁፉን የጻፈው አካል ለኢትዮጵያ ትልቅ ውለታ እንደዋለ ነው ማስበው ነው። ብልጽግናዎች ምናልባትም ይሄን ፕሮግራም ከሰሙ በኋላ የኢማን ፈሪድን ኮንትሪቢዩሽን አሳንሰው ተመልክተውት ምናልባትም ድጋሚ እዛ ኢንስቲትዩት ላይ እንዳትጽፍ ሊያደርጉ እንደሚችሉ ገምታለሁ። ግን በጣም ጠንካራ ሐሳብ የተነሳበት ጽሁፍ እዛ ላይ ተቀምጦ ተመልክቻለሁ። በጽሁፉ ላይ ምንድነው የሚለው? ይሄ ምክክር ኮሚሽን ተብሎ እየተደረገ ያለውን ምክክር ብልጽግና የሚያባክነው ከሆነ እና በሀገር ላይ ሌላ ክደት የሚፈጸምበት ድል የሚፈጠር ከሆነ ሀገሪቱን ለከፍተኛ አደጋ ሊዳርጋት እንደሚችል የሚያመላክት ጽሁፍ በዛ ገጽ ላይ ተቀምጦ ተመልክቻለሁ። ምንድነው የሚለው? ትንሽ ሐሳቡን ለማጋራት ያህል ይሄ ዲያሎግ ፌል የሚያደርግ ከሆነ እና የተጠበቀውን ውጤት የማያመጣ ከሆነ ያለውን ሁኔታ ማስቀጠል እና ያለውን ሀገሪቱ ውስጥ ያለውን ፖለቲካዊ ሁኔታ ለማስቀጠል ፍላጎት የሚያሳይ ከሆነ legitimating ritual while armed conflict elite mistrust እና regional exclusion ባለበት ምንድነው የሚለው? ይሄን ያህል አለመተማመን በሰፈነበት ሀገር፣ ይሄን ያህል ጦርነት ባለበት ሀገር፣ በዚህ ደረጃ ክልሎች በተገለሉበት ሀገር ይሄ ብሔራዊ ምክክር ኮሚሽን ወይንም የምክክር ለኢትዮጵያ ሰላም ጦርነትን ለማስቆም የሚያስችል መፍትሄ ካላስቀመጠ በሀገሪቱ ውስጥ የተሰራፋውን ከፍተኛ መገለልና በህዝቦች ዘንድ የተፈጠረውን ቅራኔ መፍታት ካልቻለ እና በሀገሪቱ ውስጥ የተገለሉ በርካታ ኃይሎችን significant actors እነሱን ማምጣት ካልቻለ እና በሚሳተፉ ኃይሎች ቦይኮት የሚደረግበት እድል ከሰፋ ይሄ ጉዳይ የሀገሪቱ ብሔራዊ ስጋት ይሆናል የሚል መልእክት በዛ ጽሁፍ ላይ ሰፍሯል። ይሄም ኢትዮጵያን ለውጪ ለቀጠናዊ ጉዳዮች በከፍተኛ ደረጃ እንድትጋለጥ ለኤክስተርናል ኤክስፖዠር የሚዳርጋት መሆኑን ሪጂናል እና ኤክስተርናል ፓወሮች ያለምንም ስጋት ይሄንን ሌጂቲሜሲ ጋፕ ሀገሪቱ ውስጥ የሚፈጠረውን አደጋ ለሚፈልጉት ዓላማ እንዲጠቀሙበት እድል የሚከፍት መሆኑን በግልጽ አመላክቷል። ይሄ ጽሁፍ ከባድ ዋርኒንግ ነው ያስቀመጠው። ይሄ ናሽናል ዲያሎግ is a battle for strategic autonomy ነው የሚለው። ከዚህ በፊት እኛ የምንናገራቸውን በኤቢሲ በተደጋጋሚ የምንናገራቸውን ሐሳቦች ያንጸባረቀ ነው። በነገራችን ላይ ይሄ ጽሁፍ የኢትዮጵያ ተጋላጭነት ከፖርት ከኮሪደር ከቀይ ባህር ወይንም ደግሞ ከሌሎች የሚመጣ ከኤክስተርናል የሚመጣ እንዳልሆነና ኢትዮጵያ በውስጥ ያጋጠማት ፈተና ለውጭ ተጋላጭነቷ ትልቅ ምክንያት እንደሆነ በግልጽ የሞገተ ነው። እንዲህ አይነት ጽሁፍ በብልጽግና ተቋማት ብልጽግና በሚዘውራቸው ተቋማት ሲስተጋባ ተመልክቼ አላውቅም። አደጋውን በግልጽ ያስቀመጠ ነው። ይሄን እድል ያለውን ነገር እናስቀጥላለን። እዚህ ሀገሪቱ ውስጥ ያለውን ነገር ምንድነው የሚለው? failure model is co-optive legitimation ይልና if the dialogue becomes a managed exercise ብልጽግና በሚቆጣጠረው መንገድ ይሄ ነገር ተግባራዊ የሚደረግ ከሆነ አሁን ያለውን if it validates existing political arrangements አሁን ያለውን ፖለቲካዊ ሁኔታ የሚያስቀጥል ከሆነ it would not merely disappoint domestic constituencies የኢትዮጵያን ህዝብ ብቻ ሳይሆን የሚያሳፍረው it would weaken Ethiopia's sovereign claim ነው የሚለው። የኢትዮጵያን ሉዓላዊነት በከፍተኛ ደረጃ ያዳክማል ይላል። and ለውጪ ተጋላጭነት ሀገሪቷ በከፍተኛ ደረጃ ናሽናል ኦነርሺፕ እንዳይኖራትና የራሷን ጉዳይ በሀገሪቱ ውስጥ የገጠማትን ችግር መፍታት የማትችል በቀጠናው ላይም አቅም የሌላት ሀገር እንድትሆን ያደርጋታል ነው የሚለው።
ስለዚህ ይሄ ኮሚሽን እነ ብልጽግና ያቦኩና ያጨማለቁት እና አብይ አህመድና እነ ሽመልስ እንደፈለጉ ያመሱት ያሉት ነገር ይዞ ይመጣዋል። አሁን እነሱ የሚፈልጉትን ፖለቲካዊ ጉዳዮቻችንን እናስቀጥልበታለን ብለው ቢመጡበት ጉዳይ ከሆነና አሁን ያለውን ሁኔታ የሚያስቀጥል ከሆነ ጦርነትን ካላቆመ ሀገሪቱን ወደ ተሻለ ሰላምና ሽግግር የማይመራ ከሆነ ይዞ የሚመጣው የከፋ አደጋ ደግሞ የኢትዮጵያ ናሽናል የሶቨሬኒቲዋ ዋነኛ ትሬት አደጋን ይዞ የሚያዋልድ ሆኖ ይመጣል እያለች ኤማን ፈሪድ በዚህ ጽሁፍ ትሞግታለች። ተጠንቀቁ እያለቻቸው ነው። በውጭ ጉዳይ ኢንስቲትዩት ገጽ ላይ ነው የወጣው ይሄ ጽሁፍ። ተጠንቀቁ፣ ይሄ ጉዳይ አስባችሁበት ሀገርን ሊያድን ካልቻለ እያለች ትሞግታለች ማለት ነው። ራሱ ብልጽግና ውስጥ ያለውም ኃይል ሂደቱ ሊያጋጥመው የሚችለውን እኛ ኦሬዲ ሪጀክት ያደረግነው ሂደት ነው ብያለሁ። በጦርነት ውስጥ ናሽናል ዲያሎግ ሊካሄድ አይችልም። ናሽናል ዲያሎግ ጦርነትን ያሸጋግራል እንጂ ኢንቴንሲፋይ አያደርግም። ስለዚህ ሎጂካሊ አያስኬድም። ጦርነት ባለበት ሁኔታ ውስጥ ናሽናል ዲያሎግ አታደርግም። ጦርነትና የጦርነት ሁኔታን ወደ ሰላም ሽግግር መምራት አለበት ብሔራዊ ምክክር። ብሔራዊ ምክክር የሚፈልጋቸው መሰረታዊ ሌቭል ኦፍ ኮንሰንሰስ ፖለቲካል ኮንሰንሰስ እና ስቴቢሊቲ ባለባቸው ሁኔታዎች ውስጥ የሚካሄድ ሂደት ነው። ሂደቱ ሀገሪቱ ካለችበት ተጨባጭ ሁኔታ ተቃርኖ ስለሆነ ህዝባችን ጦርነቱ ስላለ ሊቃኖቻችን በስርና በስደት ላይ ስላሉ አይመለከተንም። ግን ሂደቱን ተከትሎ የሚመጣው ውጤት ይመለከተናል። ሂደቱን ተከትሎ የሚመጣው ቀውስ በአንድም በሌላ መንገድ ህዝባችን ላይ የሚያመጣው አደጋ ቀላል ስላልሆነ አደጋው ይመለከተናል። ያንን አደጋ በተመለከተ ግን ከውስጥ ብልጽግና ውስጥ ያሉ ኃይሎችም ጭምር ምን እያሉ ነው? እየመጣ ያለውን አደጋ ሳታዩ አሁን ያለውን ሁኔታ፣ አሁን ያለውን ዘረኝነት፣ አሁን ያለውን እኛንን የሀገር ባለቤት እኛንን ያሸነፍነው የሚለውን ነገር የምታስቀጥሉት ከሆነ ሊመጣ የሚችለው አደጋ ይሄውላችሁ ብላ ኤማን ፈሪድ ጽፋላቸዋለች። እኛ ስንለው የነበረውን ሁሉ ጽፋለች፣ በግልጽ አስቀምጠዋለች። አደጋው የኢትዮጵያ ናሽናል ሴኩሪቲን በምን ያህል ደረጃ የሀገሪቱን ሉዓላዊነት በምን ያህል ደረጃ የሀገሪቱን ቀጣይነት በምን ያህል ደረጃ አደጋ ውስጥ ሊከት እንደሚችል በግልጽ ተቀምጧል። አንብቦ ብልጽግና ምን እንደሚያደርግ እንግዲህ አብረን የምናየው ነው። በእርግጥ እንደዚህ አይነት ነገሮችን አንብቦ ተምሮ ከነዚህ ሀገርን ሊያሸጋግር የሚችል ነገር ላይ ትኩረት ሰጥቶ ሊሰራ የሚችል ስብስብ እንዳልሆነ በጥላቻ የናወዘ ያበደ ኃይል እንደሆነ ከሱ ውጪ ከሌሎች የሚመጡ ሐሳቦችን ለመስማት ፈቃደኝነቱ የሌለው እብሪተኛ በኢትዮጵያ ሕዝብ ጥላቻ ያበደ ስብስብ ስለሆነ እንደዚህ አይነት መፍትሄዎችን እና የመፍትሄ አቅጣጫዎችን የመስማት ድፍረቱ እንደሌለው ባውቅም ምክረ ሐሳቡ ግን ጠቃሚ ስለሆነ ለእናንተም እንዲደርሳችሁ አንስቼዋለሁ ማለት ነው። እንደዚህ አይነት ነገሮች ብልጽግናን ራሱ የሚሞግቱ ነገሮች ግን እየመጡ እንዳሉ እየተመለከትን ነው። ከአፋር፣ ከሶማሌ፣ ከጋምቤላ፣ ሲዳማ፣ የደቡብ ኢትዮጵያ ህዝቦች፣ አማራ እና ሌሎችም በዚህ ሂደት ውስጥ ወክለናል ብለው እንግዲህ የአማራንም ህዝብ ወክለናል ብለው እዛ የተሰገሰጉ ሰዎች አሉ። ብልጽግና ራሱ በራሱ አምሳል የቀረጻቸው ማለት ነው። አብዛኞቹ እዛ ውስጥ ያሉ ኃይሎች ከባድ ስጋት ውስጥ እንደገቡ መረጃዎች ያሳያሉ። ይሄንን ተከትሎ መግለጫ አውጥቷል። በነገራችን ላይ ዛሬ ማን ነው መግለጫ ያወጣው? የብሔራዊ ምክክር ኮሚሽን የሚባለው ምን ብሎ መግለጫ አወጣ? መግለጫዋን ትንሽ ላሰማችሁ ወይንም ደግሞ ትንሽ ላንብብላችሁ። ምንድነው የሚለው? ለመላው ኢትዮጵያን የተላለፈ መልእክት ይልና በሀገራችን ኢትዮጵያ ለመጀመሪያ ጊዜ እየተከናወነ የሚለውን ተራ ነገር ልተው። ሐምሌ 8 ቀን 2018 የተጀመረውን ታሪካዊ ምናምን ይላል። ጉባኤውን በተመለከተ አንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያና አውታሮች አማካኝነት ከእውነታ የራቁ መረጃዎችን እያሰራጩ መሆኑን ኮሚሽኑ ደርሶበታል እያለ ነው። ኮሚሽኑ ምን ገጠመው ማለት ነው? የህልውና አደጋ ገጠመው እና የዲስኢንፎርሜሽን ሰለባ ሆኛለሁ እያለ ነው። እና ህዝቡን ምን እያለ ነው? ከማህበራዊ ሚዲያ ተጠበቁ እያለ ነው። ፌስቡክ እንዳታዩ፣ ሚዲያ እንዳትሰሙ፣
በኋላ ላይ ውጤቱን ብቻ እኛ ስንነግራችሁ ተሰማላችሁ እያለ ነው ያለው። ሊመጣ የሚችለውን ዲዛስተር እያዩት ነው ያሉት። ሊመጣ የሚችለውን አደጋ እያዩት ነው ያሉት። ከውስጥ ከብልጽግና ሊመጣ የሚችለው አደጋ ራሱ ቀላል እንደማይሆን እየታየ ነው ያለው። እቺ አብዛኛውን ልሂቅ አንከርፍፎ እንዲሄድ እስከዛሬ ድረስ እንዲመጣ ያደረገው ይሄንን ናሽናል ዲያሎግ ፕሮሚስ እያደረገ ነው። አብዛኛውን ሲያታልል የነበረው ናሽናል ዲያሎግ ሊመጣ ነው፣ ልንታረቅ እኮ ነው፣ የባንዲራ ጉዳይ የዛኔ ይፈታል፣ የሀገር ጉዳይ የዛኔ ይፈታል፣ የስልጣን ጉዳይ የዛኔ ይፈታል፣ የጦርነት ጉዳይ የዛኔ ይፈታል እያለ ነው የመጣው። የህገ መንግስት ጉዳይ የዛኔ ይፈታል እያለ ነው። they've been promising this ለእያንዳንዱ የሀገር ቀውስ በሀገሪቱ ውስጥ ጦርነት አውጀው ህዝብን እየፈጁ እዚህ ቦታ ሀገር እየዘረፉ ሁሉን ነገር ከኢትዮጵያ ህዝብ ነጥቀው ግን ፕሮሚስ ያደርጉ የነበረው ምንድነው? ናሽናል ዲያሎግ ነው። በእነዚህ ሰዎች ስር ተጠልሎ የነበረው ከሃዲው ልሂቅ ሀገር ሻጩ ልሂቅ ከዚህ ኃይል ስር ተጠግቶ የነበረውና ኢትዮጵያን በመቦጥቦጥ አብሮ ሲሳተፍ የነበረው ልሂቅ ለኢትዮጵያ ህዝብ ሲያስተጋባ የነበረው ይሄ ነገር እየመጣለ ነው እያለ ነበር። አሁን እየመጣ ያለው ነገር ወዲም ወዲያም ለመሸሽ የማያስችል ሁኔታ ውስጥ መተው እንዲቀረቀሩ አድርጓቸዋል። ውጤቱን እናያለን በሚቀጥለው። መሬት ላይ ያለውም ትግል እየሄደ ነው። ከውስጥ ሊመጣ የሚችለው አደጋ እንደዛው ያንን ተከትሎ በየለቱ ጋዜጣዊ መግለጫ እንድንሰጥ ተገደናል እያለ ነው ብሔራዊ ምክክር ኮሚሽኑ። ምን አይነት ችግሮች እንዳጋጠሙት ግልጽ ነው። ይሄንን ላንሳላችሁ ብዬ ነው። ሌላው የተመለከትነው ወደ ስቱዲዮ ስንገባ ከማን የተሰጠ መግለጫ ነው? ከኦኤንኤልኤፍ የኦኤንኤልኤፍ rejects the manipulation of the so-called national dialogue ነው የሚለው። ኦኤንኤልኤፍ ወይንም የኦጋዴን ነፃ አውጪ ግንባር በብሔራዊ ዲያሎግ ስም የሚደረገውን ማኒፑሌሽን ሙሉ ለሙሉ ሪጀክት ያደርጋል፣ አይቀበለውም በሚል ራሱን ከዚህ ሂደት ያገለለ መሆኑን የሚገልጽ ነው። ያው ከዚህ በፊትም ኦኤንኤልኤፍ of course ከዚህ ስርዓት ራሱን ያገለለበት ሁኔታ አለ። ከዚህ ጋር ተያይዞ የሶማሌ ህዝብ በምንም አይነት መንገድ የሶማሌ ክልልን ፍራግመንቴሽን አይቀበልም፣ የሶማሌ ናሽናል ስቴትን ነው የሚለው። ሌላው አንቀጽ 39 we will never accept the removal or the illusion of article 39 ነው የሚለው። አንቀጽ 39ን አንቀበልም ከዚህ ውስጥ ቢሻር ወይንም ቢወጣ የሚል ነው። no alteration የሶማሌ ህዝብን ክልል የፖለቲካ መዋቅር ወይንም ደግሞ የጋራ መብት በተመለከተ የሚደረግ አንድንም ውሳኔ ወይንም እንቅስቃሴ አንቀበልም ነው የሚለው። ሌላው በዚህ ሂደት decisions produced through predetermined ነው የሚለው እና አግላይና አስቀድመው ውጤታቸው በሚታወቅ ሂደት ውስጥ ተሳታፊ ሆኖ የሚመጣውን ማንኛውንም ውሳኔ አስቀድመን የማንቀበለው መሆኑን መግለጽ እንፈልጋለን ነው የሚለው። ሌላው የኢትዮጵያ ፊውቸር ኔጎሺየትድ መሆን ያለበት ያሉ ህዝቦችን በኢትዮጵያን ህዝቦች አካታች በሆነ መንገድ እንጂ በፖለቲካዊ ማኒፑሌሽን አይደለም የሚል የሞላ የሶማሌን ህዝብ የጋራ አቋም ያንጸባርቃል ያለውን ጽሁፍ ወይንም የጋራ አቋም በዚህ ደረጃ በዚህ መንገድ ኦኤንኤልኤፍ ሙሉ ለሙሉ ሂደቱን ሪጀክት አድርጎ መግለጫ አውጥቷል ጁላይ 19 2026 ዓ.ም። የአማራ ተቋማትም አፋብንንም ሌሎችንም ጠይቀው እንዲህ አይነት ኦፍ ኮርስ አፋብን በተደጋጋሚ ሀገሪቱ ውስጥ ያሉ ጉዳዮች ላይ መግለጫ ሲያወጣ ነበር። ሂደቱን በተመለከተ ናሽናል ዲያሎግ የሚባለው ኦኤልኤም ሌሎችም ኃይሎች በዚህ ሂደት ላይ ያላቸውን አቋም ለዓለም አቀፉ ማህበረሰብ ማስተማት አለባቸው። ይሄ በዚህ ሰዓት ዛሬ ነገ ሳይባል ማለት ሁሉም በጋራ እንደዚህ የጋራ መግለጫ ማውጣት አለባቸው። በጣም 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 ክሪቲካል ነው ባይዘው። በጣም ፖለቲካሊ ልምድ ያላቸው ድርጅቶች የትግል ልምድ ያላቸው ድርጅቶች ምን ታይም ላይ ስቴትመንት ማውጣት እንዳለባቸው ምን አይነት ስቴትመንት ማውጣት እንዳለባቸው ይገነዘባሉ። እናመሰግናለን ቴክኒሻናችን አጥፋው መግለጫውን። የፖለቲካ ልምድ ያላቸው ድርጅቶች ይሄ ክሪቲካል ታይም ይሄንን ሂደት አስመልክቶ የዛሬ አመት መግለጫ አውጥተናል አይሰራም፣ አሁን ማውጣት ይኖርባል። ሂደቱን በተመለከተ መታወጣቸው መግለጫዎች በጣም ወሳኝ ስለሆኑ በደንብ የተጠናበት የታሰበበት መግለጫ የሚወጣበት ሁኔታ ዳይታስቦ እንዲሰራ በዚህ አጋጣሚ ለመጠየቅ ነው። ለነበረኝ ቆይታ ከልብ አመሰግናለሁ። እኔ ስፔን ደጋፊ ነኝ፣ እናንተ የአርጀንቲና ደጋፊ ልትሆኑ እንደምትችሉ ገምታለሁ። የአፍሪካ ቲሞች ስለሌሉ ያው የምንደግፈው በዓለም ዋንጫ ውስጥ በብዛት የአውሮፓ ቡድኖችን ነው።
ስለዚህ በመሰረቱ የእንግሊዝ ደጋፊ የፈረንሳይ ደጋፊ ነበርኩ ግን ፈረንሳይ ከውድድሩ ስለወጣ የስፔን ደጋፊ እንደሆን ተገደናል። አርጀንቲናን በጣም ብዙ ሰው አይደግፍም፣ ለምን እንደሆነ አላውቅም። ሜሲን በግል እንደተጫዋች ብናደንቅም ግን አርጀንቲናን እንደ ቲም አንደግፍም። አይ ቲንክ በጣም በርካታ ምክንያት ያለን ይመስለኛል ለዛ። ለማንኛውም መልካም የዓለም ዋንጫ ፍጻሜ ጨዋታ ይሆንላችሁ። የትም ሆናችሁ ለምትከታተሉ ለነበረን ቆይታ ከልብ አመሰግናለሁ። ነገ ከአንሙት ጋር በሌሎች ፕሮግራሞች አንሙት ቁልፍ ጉዳዮች ላይ ስላሉ ነው እና አንሙት በነገራችን ላይ እየገቡ ያልሆነው ይሄንን ሌላውን ስራ እኔ ሸፍኜ እየሰራው ስላለው ነው። ስለዚህ ከነገ ጀምሮ በጋራ እንመጣለን ለማለት ነው። መልካም ጊዜ መልካም ምሽት ይሁንላችሁ። እግዚአብሔር ይስጥልን።